በዛሬው ቪዲዮ እንግዲህ ሀብና ፍፄ ብሩኬን ፕራንክ ማድረግዎታል፣ አስደሰተውትማል። የሚወዳት ሚስቱ ግራ ጎኑ የወደፊት የልጆቼ እናት ናት ብሎ የሚመኛት ሚስቱ ሀይሚሻን ቅመማችንም ደግሞ በትልቅ ስጦታ ሰርፕራይዝ አድርገዋለች። ይህንን ቪዲዮ ከእናንተ ጋር አብረን ፈታ ዘና እያልን ሀሳብ እስቲ ደግሞ ኮመንት ላይ እየሰጠን የምናይ ይሆናል። ወደ ቪዲዮ ሃይሚ የለችም እንዴ? ሃይሚ ምን ትሰራለች? ምን ማለት ነው? ሃይሚ ምን ትሰራለች? ያው ጓደኞች ሰዎች ባይዘው ይሄ ከግድያ ሙከራ አይተናነስም። በዛሬ በደስታው ቀን ላይ ቅመሙ ደካማ ጎን የለችም ማለት ለብሩክ ይሄ ከግድያ ሙከራ አይተናነስም። ቤተሰቦች የእውነቴን ነው የምላቸው እንዴሽ እንዳሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ያል ሃይሚ ባዶ ነው ድምቀቱ እኮ የፕሮግራሙ ድምቀት። ኤኒዌር በቃ የትም ይሄድ የትም ያለ ሰው አይደምቅለትም። ሲጀምር ይሄን ባከለ ትልቅ ፕሮግራም ላይ ሃይሚ የለችም ስትሉ እናንተ እንዴ ለምን ተወለድክ ነው እንዴ? ይሄ እኮ እንደዛ ከማለት አይተናነስም አይደል? ቤተሰቦች ምናምን እንድትለንተውና እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ሁሉም ጓደኞች እኮ ናቸው። ይደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። አልተፈቀደላትም ያለሱ ኧረ እግዚአብሔርን ይከብዳል። እና ምን እናርግኛሽ? እሺ አትመጣም። እሷ አባቷ እኮ ነው አባቷ እኮ ነው። ፋን በል ሃፒ በርዝዴይ እንበለው። ሃፒ በርዝዴይ በሉላ። ሃይሚሻ መታለች። በርዝዴይ ቱ በጣም ነው እናቴን በቃ ወሽመጡን ነው የቆረጡት፣ የሰበሩት ነው የቆረጡት ነው የሚባለው። እግዚአብሔርን ሞራሉ እንዲሰባበሩት ወገን እንዴ ያለ ሃይሚ አይሆንም። እናቴ ይመቻችሁ ብቻ። የሁለታችሁ ፍቅር በጣም ነው የሚያስቀነው። ሃፒ አንተ አይፋ አረም የእውነት በጣም ነው ደስ ያለው። ቤተሰቦቼ የእውነት በጣም ደስ ብሎኛል። አልቆርስም ማለት ነው። አልቆርስም እንኳን ተወለደ እንኳን ማርያም ማረች አይሉትም። የእውነት ደስ ይላል። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቅመሞች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ናችሁ። እግዚአብሔር ይመስገን እኔም ደህና ነኝ። ዛሬም በአዲስ ቪዲዮ በብሩኬና በሃይሚ ቪዲዮ ለእናንተ ተመልሼ መጥቻለሁ። በዚህ አጋጣሚ ብሩኬ እንኳን ተወለድክ፣ ፈጣሪ እንኳን ወደዚህች ዓለም አመጣ፣ የእናተ ጀግና አንተ አንበሳ። የእውነቴን ነው። እኔ መልካም ምኞቴን በዚህ አጋጣሚ ልንገርህ። እግዚአብሔር አምላክ ከክፉ ይጠብቅ። በህይወት ዘመን ስኬታማ ሰው ሁን። ስኬታማ ሆነ ቤተሰብህን የምታኮራ ጀግና ወንድ ሁን። በቃ ቤተሰብ ካኮራ፣ ቤተሰብ ካስደሰት ስኬት ማለት እሱ ነውና ቤተሰብህን ለማስደሰት ቤተሰብህን እናትህን ለመካስ እግዚአብሔር ይርዳ። የኔ መልካም ምኞቴ ነው። እንግዲህ ፈጣሪ የፈቀደልህን ያህል አመት ኑር። እኔ በቁጥር አልገልጸው። እግዚአብሔር አምላክ የፈቀደልህን ያህል ኖርልኝ። እወድሃለሁ አባቢ። እንግዲህ እሱ የኔ መልካም ምኞት ነው። ቤተሰቦች ሁላችሁም የየራሳችሁ መልካም ምኞት ተመኙ። ምክንያቱም ሜንሽን አድርጌ ስለምለቅ ይሄን ቪዲዮ ሁለቱንም ሜንሽን አድርጌ ስለምለቅ ምጽፉት ሁሉም ኮመንት ቀጥታ እሱ ጋር ስለሚሄድ ማለት መተዋል ደስታ መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም እንግዲህ ሀብ ነው ይዞት የመጣው ቤተሰቦች። የዛሬው ልዩ ቀን ቢደገም ፈለቀን ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ጁና ከፈት ዝግጁ ነህ? ቆይ አይ ዝግጁ ነህ? ዝግጁ አይደለም? ኧረ ዝግጁ ለማየት ምን ችግር አለ?
ኧረ እየጨነቀኝ ነው። ይክፈት አይኑ እዚህ መገመት አይከብደውም። እንዲህ አይነት ፕሮግራም መሆኑን መገመት አይከብደውም። ምክንያቱም ዛሬ የልደቱ ቀን ስለሆነ የልደቱ ቀን ላይ ደግሞ ምን ይደረጋል ብሎ ማሰብ መገመት ይከብደዋል ብዬ አላስብም። እንደኔ ሀሳብ ቤተሰቦች ይክፈት 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 እንዴስ በነው እንዴ Happy birthday to you. Happy birthday, happy birthday. አረና ጨብጨብ እንዴ! አረ ጨብጨባ! ፈፄ ሃፒ በርዝዴይ ስል እኔ ያስታወስኩኝ ያለው ይሄ የሆነች ሴት አለች አፍሪካዊቷ ሃፒ በርዝዴይ ቱ የምትለው ድምፅ የምቆራረጠው የእሷን አባባል ትዝ እያለኝ ነው። መልካም ልደት አንተ አጣር ለማድረግ እንሞክር። ለምን ያልመጣችሁ? አልተመቻትም አልተመቸኝም አለች። ማን ነው ፋዘሯ አልፈቅድም ብሏታል። ታውቃለህ፣ ሰዓቱንም ታውቃለህ። እንግዲህ እና ለሷ እንዴት ወይ በቀን አታከብሩም እንዴ? እስቲ እና ጨብጨብ። ሊቆርሰው ነው ሊቆረስ ነው። ኧረ ጨብጨባ፣ ኬክ ሊቆረስ ነው። ያላጨበጨባ አይበላም። አንተውን ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኛ የተሰበሰበው ለአንተ። እንዴት ሌላ ጥያቄ አቁምና ያለ ሃይሚ እንደማይሆን እናንተ ግን በደካማ ጎን በሰው ደካማ ጎን ላይ መምጣት ትችላላችሁ። ይመቻችሁ። እናቴ ነው ሁሉ ሰው ሊካፈል መጥቷል። ያው ሙሺም አለች ናኒ አለች። ደክሟታል። ያው ሰዓት የጠበቅነው ቁጭ አይ ሙሺ ካልተቆረሰ አንቀመጥም። ካልተቆረሰ አንቀመጥም። ወይ ደውሉለት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። አልተፈቀደላትም ያለሱ። ኧረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሷ የለች ጋሼ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር እንዴ? በቃ የሚያምረው በዚህ ሰዓት ነው። በሚያምርበት ሰዓት ብዙ ነገር አቀደን ነበር እኮ አይሆንም። አሁንኛ ያቀርነ እማትቆርስ ከሆነ ወይ አብቴ ይባሰው እንዴ? ሰው ቆሞ እየጠበቀ ነው። እዚህ ጋር የቆሙት ላንተ ነው። እስኪ ቆረስ ነው የቆም ነው። አሁን ቆረስ አባይዜ በጣም ቀልደኛ ነው። ዳዲ ስላቸውና ኬክ እያከፋፈልን ወሽመጡን የቆረጣችሁት አንተ ልደት እኮ ነው። ላንተ ልደት እኮ ነው የመጣ ነው። ያለ ሃይሚ ይሆናል አይሆንም። እንዴት ነው ግን ያደረጋችሁት? እሺ እኛ ምን አድርጉ ነው የምትላል? አሁን ሰዓቱ ሃይሚ አልተመቻትም፣ አልተፈቀደላትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? በተወለድክበት ቀን ምንድነው? እሺ ምን እናድርግ? ምን መደረግ አለበት? አንድ ቀን ከዘለለ ደግሞ የሌላ ሰው ልደት ነው፣ ያንተ አይደለም። እንደሱ ሳይሆን እንዴት ታሰባችሁት እናንተ? ራሱ አይመጣውም። አልተመቻትም። አሁን ቁራስ እንካ። ኧረ በእናትህ አይ ግን በደስታው ቀን እንዲህ ማድረግ የለባችሁም። እንደኔ ሀሳብ በቃ ብሩኬ ዛሬ የእሷ ቀን ስለሆነች በቃ ዛሬን ፈንደቁ ማሳለፍ ነበረበት እንደኔ አመለካከት። ኦፍኮርስ ግን ይሄን ለክፉም አይሰጥ ነው። ያው ከሀዘን ወደ ደስታ እንዲመጣ ለማድረግ ያላችሁ ነገር ይመስለኛል። ሆን ብላችሁ ልታሳዝኑት እና ማሰባችሁ ሳይሆን በቃ ደስታውን በቃ እጥፍ ድርብ ለማድረግ ስለፈለጋችሁ ነው እንዲህ እያደረጋችሁ ያላችሁት። እንከታተል። ሙሺ ተናገሪ፣ ሙሺ ተናገረው እምቢ እያለ ነው። አትመጣም። አባቷ እኮ ነው። ኧረ ያለ ሃይሚማ እንዴት አከብራለሁ? እሺ ደውሉላ፣ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሺ ተደውልላት። ካነሳችላት እኔ እንጃ። እኛ ብዙ ጠይቀናታል። ለሙሺ እሺ ካለች ይከብዳል። አይከብድም ማክበር ያለ ሃይሚ ማክበር አይመጣም። ሃይሚ አልተመቻትም። ይኸው ሙሺ ጠይቂ። እሺ ደውይና ጠይቃት። እሺ ይደውል ደውይላት። ቁጭ በቃ እንጂ ችግር የለውም። ኧረ እኛ ይቆረስ እንበል። ሲጀመር ያለ ሃይሚ እንዴት ይሆናል? ያለ ሃይሚ እንዴት ይሆናል? ይህንን ቀን እኮ በጉጉት ነው አይደል እንደሚጠብቁት ሃይሚን ብትሆን ብሩኬም ቢሆን። ምክንያቱም በቃ ፍቅራቸውን የሚገላለጹበት አንድ ቀን ማለት ይሄ ነው። እሷ እስክትደውል ይቆረስ እንበልኛ። ይቆረሳ ስምረት ይቆረስ ነው የምትይው እኮ የስምረትም ይቆረስ እያለች ነው። ረፊ እንጂ ረፊ ዝም በይ ማለት
እኔ እንጃ እኔ አልተመቻትም። ሰዓቱ ታውቀዋለህ ረፍዷል። የማስልክ ነው የጠራው እኮ ቢሆንም ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው። የማስልክ ነው እዚህ ጋር የጠራው የሃይሚ እንዳይ እንዴ ያንተ ቀን ዛሬ ነው። ኧረ የኔ አይደል? አዎ በቃ እንደውም እኔ አከብረዋለሁ። እምቢ ካልክ እንዴ ሁሉ ነገር ተዘጋጅቶ ሁሉ ሰው ተሰብስቦ አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ? አንተ ትቆርሳለህ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል? አይ ቀለል አድርግና በቃ ቡቡሻ ስልኳ አይሰራም። ፏን በል ሃፒ በርዝዴይ እንበለው። ሙሽዬም የፕራንኩ አንደኛው አካል ናቸው። ሃፒ አንተ አይፋ እንዴት ደስ እንደሚለው አሁን አረም እንዴ ሃፒ በርዝዴይ አልቆርስም ማለት ነው። አልቆርስም እንኳን ተወለድክ እንኳን ማርያም ማለች ይክበረል ክመሉ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ይክበረል ክመሉ ሃፒ በርዝዴይ ቱ ዩ ይክበረል ክመሉ ሃፒ በርዝዴይ ቱ ዩ ይክበረል ክመሉ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ይክበረል ክመሉ ሃፒ በርዝዴይ ቱ ዩ ይክበረል ክመሉ መለየ 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 ጽብቁቲ እንኳን ተወለድኪ ሕስካ ዓልደ ሰናይ ይግበረኪ መለየ 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 እሺ ሃይ አይ ሰላም እንዴት ነህ? እንደው ያሽኮረመመ ሜዲያስ አንታታ እሺ ሄኖክ ወይ አቶ ሄኖክ እንዴት ነህ? ሰላም መስከረ አንተ ስለ ብሩክ ምን የምትለው ነገር አለ? ቡቡ መጀመሪያ እንኳን ተወለድክልን ለሁላችንም፣ ለጓደኞችህም፣ ለእናትህም፣ ለወንድምህም፣ ላንቺም ለሁላችንም እንኳን ተወለድክልን። አንተ በመወለድ ያገኘን ሁላችንም የሚጠቀምነው ጥቅም አለ እንደሚገባ በየግል ራሳችን እናውቀዋለን። አንድ ሰው ሲኖር ቫልዩ ያለውና ብሩኬ ደግሞ ከብዙ ሰዎች የሚለይ ሰው ነውና ብዙ ጊዜ ከኔ ጋር ያለው ነገር አንቺም ታውቂያለሽ። ሳጠፋም ቋስ ያደርገኝ ሲሰድበኝም ምንም ሲል ያው ደስ የሚል ልጅ ነው። ይመክራል፣ ታጋሽ ነው፣ ነገሮችን ያገናዝባል። ቀሪው እድሜም የስኬት ይሆንለት፣ ያሰበውን ሁሉ እንደ ልቡ ንጽህና ትልቅ ነገር እግዚአብሔር ይስጠው፣ ክፉዎቹን ያርቅለት። ሌላ ምንም አልልም። እንወዳለን ሁላችንም ጓደኞቼ፣ እኔም በጣም ወዳለሁ። ሃፒ በርዝዴይ ብያለሁ ቡቡዬ። ገጠመኝ የለህም? ፈርተህ ነው ፈርተህ ነው እንደ ኤልያስ ሁለታችሁ ማለት የሆነ ነገር አለ። ከካሜራ ጀርባ ትነግሩኛላችሁ። እሺ ከዛ እኔ ስለማወራው ሰላም እንዴት ነህ? አለው። እሺ አንተስ ብሩኬን እንዴት ትገልጸዋለህ? በዛው ደግሞ መልካም ምኞትን ገጠመኝም ካለ ይቻላል። ብሩኬ ለኛ ከጓደኝ ከአብሮ አደግም በላይ ነው። አብሮ ማደግ ብቻ ብዙ ጊዜ ጓደኛ ያስብልምና ከዛ በላይ ለኛ በጣም ቁም ነገረኛ ሰው ነው። አንዳንድ ጊዜ ከጓደኝነት ላይ ከቀልድና ከጨዋታ በላይ ብዙ ቁም ነገሮችን የምናገኝበት ሰው ነው። ለየትኛውም ጊዜ የሚደርስልን ጓደኛችን ነው። ከጓደኝነትም ከፍ ያለ ሰው ነው። ወንድም ተብሎ መጠራት የሚችል ልጅ ነው። አብሮ አደግ ብቻ አይደለም ለኛ አብሮ አደጋችን ነው። በእርግጥ ግን ከዛም በላይ ቃል ቢኖርና ማለት ብንችል ለብሩኬ ከዛም በላይ የሚያንሰው ሰው ነው። ሰው አክባሪ ነው። ሁሉም የሚወደው ሰው ነው። ሰፈር ውስጥ ማንም ከትልቅ እስከ ትንሹ የሚያከብረውና የሚወደው ሰው ነው። እሱም ሁሉንም ሰው አክባሪ ነው። ብቻ ብሩኬ ከብዙ ነገር በላይ ነው። ስለሱ አሁን እንደዚህ ተብሎ ትንሽም እንትን ይላል እና ለኛ ከዛ በላይ ነው። እና ብሩኬ የትኛውም ጊዜ የሱን ስኬት ብቻ ነው እኛ ጓደኞቹ አብሮ አደጎቹ ማየት የምንፈልገው የሱን ስኬት ብቻ ነው። ምክንያቱም ለኛ እንደ ወንድም ነው። ከምንም በላይ ብዙ ነገር አሳልፈናልና የሱን ስኬት እንጂ ሌላ ነገሩን ማየት አንፈልግም። የትኛውም ጊዜ ከስኬት ውጪ እሱን ምንም ነገር ማየት አንፈልግም። ቀሪው እድሜው ሁሉ የተሳካና እንደዚህ በስኬቱና በደስታው ጊዜ ብቻ የምንገኝበት ያድርግልን። አሜን። ገጠመኝ የለህም? ገጠመኝ ያው በጓደኝነት ብዙ አይነት ገጠመኝ ይኖራል። የብሩኬን ገጠመኞች በእርግጥ ተናግሮ መጨረስ ባይቻልም ያረጋቸውን ነገር እኛ አካባቢ መስቀል በጣም ይካበዳልና መስቀል በደንብ ነው የሚከበረው እና ደመራ ለማብራት
እኛ እንትን ብለን ሌላ ቦታ ሄደን እሱ ነበር ደመራውን የማቆምና የማሰር ኃላፊነት የተሰጠው። ደመራ ይታሰራልና ከዛ ማታ ተዘጋጅተን ሁላችንም ጓደኞች ተጠራርተን ምናምን ይዘጋጅ ደመራው ይለኮስ ምናምን ተብሎ እንለኩሰው ስንል ደመራው ወደቀ እና ብሩኬ ቀን ሙሉ የሰራውና በጣም ለፍቶበታልና እንዴ ለዚህ ነበር ወይ ያ ሁሉ የለፋው ምናምን ብለን ለመጀመሪያ ጊዜ ነው መሬት ላይ የተኛ ደመራ ያነደድ ነው። ቁጭ ብለን መሬት ላይ ተኝተን እንደ ሕፃን ልጅ እንደ ፊልም ነው አጎንብሰን እያየን እንትን ያለ እና ያ ነገሩ እኔ ብቻ ያ ነገር አይረሳኝም። ከብሩኬ አመሰግናለሁ ጓደኛዬ። ከዚህ በላይ ብዙ ነገር ይቅጠም። እንወዳለን ጓደኞች። ስኬትን ብቻ ያሳየን። አባቴ ይመች። እሺ ይመች። እናቴን ደስ ይላል። እግዚአብሔር በዚህ ብሩኬ በአካባቢውም ሰው በማህበረሰቡም በቃ በሚዲያውም ያለው ዝና በቃ ለየት ይላል ከሌሎች አንጻር ማለት እግዚአብሔር ደስ የሚል ስብዕናው ቀና አመለካከቱ በቃ ሁሉንም ሰው አክባሪነቱ በቃ የፍቅር ሰው ነው በአጠቃላይ ማለት ነው ብሩኬ። የእውነት ሴቶች እንደ ብሩኬ አይነት ባል ይስጣችሁ፣ ወንዶችም ደግሞ እንደ ብሩኬ አይነት ስብዕና ያለው ሴት ይስጣችሁ። አሜን በሉ። እንግዲህ የሆንክልኝ ነገሮች ብዙ ነገሮች አሉ እና ከዚህም በላይ ደግሞ ቀጣይ ዓመት ወደፊትም እንዲህ ተሰባስበን ያንተን ልደት ለማክበር ያብቃን። ደስታህን ብቻ እንጂ ሀዘንህን ማየት አልፈልግም። ምኞትህን አሳክተህ ለእናትህ የምትፈልገውን ሙሽዬ እንደምትለው ሁሌ በቃ እንጃ እሱን አሳክተህ ለማየት ያብቃኝ። ነፍ ዓመት ኑርልኝ። ደስታህን እንጂ ሀዘንህን ፊትህ እንኳን ለሰከንድ እንደዚህ እንዲጠቁር አልፈልግም። ደስተኛ ሁን። በቃ አወራው ብዙ አላወራም ብዬ ግን ብዙ አወራው አያልቅም የሱ ነገርና እወድሃለሁ፣ አከብረሃለሁ። ኑርልኝ። ነፍ ዓመት። አሁን ኬኩን እንቆርሳለን። ኬኩን ከቆረስን በኋላ በጣም ብዙ ሰው እየጓጓ ነው ኬክ ለመብላት ማለት ነው። ዛጋ እየከፈተ ይቻላል እና ምግቡ ራሱ መጥቶ ሽታው ሆዳቸውን እንግዲህ እያስጮኸው ነው። ከዚህ በላይ አናውራ። ኬኩ ይቆረስ፣ ሻማችንን እናብራ፣ ከዛ ምግባችንን እንበላለን። እንወዳችኋለን ሁላችሁንም። ቴንክ ዩ ቬሪ ማች። እንግዲህ እኛም እዚህ ሆነ እናጨብጭባለን። ደስ የሚቀነው ልዩ አንተ ፍጹም ነህ። የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ። የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ የዛሬው አንድ ቀን ሁላችንም የደስታችንን ቀን የስኬታችንን ቀን የልደታችንን ቀን ይሁን ምንም ይሁን ከእናቶቻችን ጋር እንዲህ የምናከብርበት ቀን ሩቅ አይሆንብን። ያስቀናል አይደለ? ሁላችንም ቀንተናል አይደለ? እግዚአብሔር ልባችንን መሻት አይቶ እንደዚህ አይነት ደስ የሚል ጊዜያቶችን ከቤተሰቦቻችን ጋር የምናሳልፍበትን ቀን ያምጣል። ኤኒዌይስ የነበረን ቪዲዮ ይህንን ይመስል ነበረ። እስከ መጨረሻው ተከታትላችሁ እንደተመቻችሁ አይሆፕ ተስፋ አለኝ። ከተመቻችሁ ሰብስክራይብ እና ላይክ አድርጋችሁ ይህንን ምርጡ ቅመም የሆነ ቻናል ተቀላቀሉ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። ይመቻችሁ።